ያያችሁ ለማን ነው ክፍተቱን ሰጪው? ስንት ቀን ነው የምናገራችሁ ለእናንተ? ሁሉ ጊዜ ብቻ ውስጥ በውስጥ መብሰል ምንድነው ይሄ? እንግዲህ እንደሰማችሁት ነው የተፈጠረውን ነገር። እያንዳንዱ ብሩኬ መናገርም ባይፈልግም ሀይሚዬ ግን ግዴታዋ ስለሆነ ለሙሼ ተናግራለች ማለት ነው። ግዴታ ነው ይሄ ነገር ማለት ነው። ምክንያቱም እዚህ ጋር ሀይሚ ለምን ቤት አትመጣም ምን ሆና ነው እየተባለች ነው። ሌላው ነገር ደግሞ ሀይሚ በሙሽዬ ዘንድ ተወዳጅ ናት፣ ብሩኬ ደግሞ በጋሽዬ ዘንድ ተወዳጅ ነው። በነዚህ መሀል ውስጥ ያለውን ክፍተት ግን ሙሽዬ ሊገጥሙት አይችሉም። በብሩኬ መሀልም ያለውን ክፍተት ጋሼ ሊገጥሙት አይችሉም። ይሄንን ክፍተት ሊገጥሙት የሚችሉት ሀይሚና ብሩኬ ብቻና ብቻ ናቸው። ብሩኬም ጋሽዬ ስለሚወዱት ቢደግፉለትም ሀይሚዬንም ቢቆጧትም ምንም የተለየ ሀሳብ ልትፈጥር አትችልም። ብሩኬም እንደዚሁ ሙሽዬ ቢቆጡትም ሀይሚዬ ሙሽዬ ቢቆጧትም ምንም ቢሏትም የተለየ ሀሳብ ልትፈጥር አትችልም ማለት ነው። እንግዲህ ውዶቼ እኔ ግራ እየጋባኝ ነው ነገሩ። ሙሽዬ ማወቅ ካለባቸው ብሩኬ ለምን ማዳመጥ አትፈልግም? ተነስቶ መሄድ ለምን አስፈለገ? ለምን? እኔ በጣም ነው እየተበሳጨሁ ያለሁት። ሰላም ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ አማቻችን ተሽሎታል፣ ደህና ሆኖ መጥቷል። ቅድምም የሆነ ቪዲዮ በቲክታክ ሼር ተደርጎልኝ ነበረ። በጣም ድኗል። ግን አማቻችን ጆሮ ሁላ ነው እንዲወደቀው። ጆሮ ስር እንዴት ነው ውድቀት? ይሄ ሰው ነው የመታህ የሚመስለኝ፣ መውደቅ ሳይሆን ሰው ነው የመታህ። ለማንኛውም እግዚአብሔር ጨርሶ ይማረክ ማለት ፈልጋለሁ በዛ አጋጣሚ። እንግዲህ ያለውን እውነታ ብሩኬ ልጅ እንዳለው ለሙሽዬ ሀይሚዬ ተናግራለኝ ማለት ነው። ሙሼ ደግሞ የኔ ልጅ ይሄንን አያረገውም፣ እኔ ልጆቼን አውቃለሁ፣ ጥንቁቅ ናቸው፣ እንደዛ አይነት ስህተት ሊፈጥሩ አይችሉም ሲሉ ስለ ልጃቸው መስክረዋል ማለት ነው። ሀይሚዬ ደግሞ እኔ እንድጠረጥር ያደረገኝ አንድ ነገር አለ፣ በድብቅ እሱ ዝቡቻ ጅራ በመጣ ሰዓት አግኝቷታል። አላገኛትም ወይ ብላ እሷም ስትጠይቀው አግኝቻታለሁ፣ አገኘዋት ማለት ደግሞ አስረገዝኩ ማለት አይደለም ሲል ብሩኬ መልሷል ማለት ነው። ብሩኬ በነገራችን እኔ ብሩኬ አንድ ነገር ማለት ፈልጋለሁ ላንተ። አንድ ሴት ልጅ የምታፈቅር ሴት ለምትወድ ሴት አይደለም ያኮ እንደ ቺት እንደማድረግ ነው የሚቆጠረው። ካለፈስ ፍቅረኛ ጋር ተደብቆ ማግኘት ቺት እንደማድረግ ነው የሚቆጠረው። አደረክም አላደረክም ማግኘት በራሱ ትልቅ ስህተት ነው። ነገር ግን ደግሞ ሀይሚ እሱ ልክ ነህ፣ ንጽህናህን አንተ ነው የምታውቀው። ነገር ግን ደግሞ እዚች ጋር ሀይሚ ምንም ባልተጨበጠ ነገር የሆነ ዲኤን ምርመራ ሳይኖር እሷ ስላለችሽ ብቻ ብሩኬ አድርገሃል ልጁ ያንተ ነው ብለሽ መፍረድ አትችይም። የዲኤን ውጤት እስከሚመጣ ድረስ ታገሽ ነው እያልን ያለ ነው። አንቺ ራሱ እኛን አልሰማሽንም። እድል ስጪው፣ እድል ስጪው። እኛ እኮ የሰው ልጆች ፍጹም አይደለንም። ለብሩኬ እድል ስጪው። ብሩኬ ደግሞ ቁብ አትበል። ተናተ ጋር ልታወሩ አይደል እንዲህ ሀይሚን ያገናኛት። ታዲያ ለምንድነው ቁጭ ብላችሁ የማታወሩት? ተነስቶ መሄድ ምን የሚሉት ነው እንዴ? ይሄ ልጅ የኔ አይሆንና በድጋሚ ከአንቺ ጋር መቀጠል አልፈልግም የኔ ልጅ ካልሆነ ምናምን ብሎ ማስፈራራቱ ውስጥ ምን አስገባክ? ሴት ልጅ ናት፣ ጠረጠረች፣ አለቀ። ምንድን ነው ብሩኬ ቢሄድ ከበደ ይመጣል። እንደዚህ ብሎ ዛቻ ለምን አስፈለገ? እንደዚህ ብለ ደግሞ ከወሰንክ ሀይሚን አትወዳትም ነበር ማለት ነው። ምክንያቱም ሴት ልጅ ናት። እኔም ብሆን በሀይሚ ቦታ የማስበው ነገር ነው። ፍቅረኜ አሁን ለእኔ ተስፋ እየሰጠኝ ለነገ ለወደፊት የድሮ ፍቅረኜን አግኝቻት ነበረ ከአንቺ ጋር በተደባበርኩኝ ሰዓት፣ በከፋኝ ሰዓት። እሺ ነገስ ትዳር ይዘን ከኔ ጋር ሲጋጭ ባሌ እየተነሳ የድሮ ፍቅረኛው ሊያገኝ ነው ማለት ነው። እሷ ናት ማለት ነው የሱ ደስታ ፈጣሪ። ሴት ልጅ ናት። ማሰብ ልትጠረጥር የቻለችውን ነገር ነው የጠረጠረችው። ማንኛችንም ሴቶች ልንጠረጥረው የምንችለው ነገር ነው እሷም የጠረጠረችው። ስለዚህ ይሄ የኔ ልጅ ካልሆነ እኔ ከአንቺ ጋር አልቀጥልም ምናምን፣ ይሄ እኮ እንደዛቻ ነው የሚቆጠረው። ይሄ እንደዛቻ እንደ ማስፈራሪያ ነገር ነው የሚቆጠረው። ተሳስተሃል፣ ልታዳምጣት ይገባል። ተነስቶ መሄድ ምናምን ነገር ምናምን ምን የሚሉት ነው
እንዴ ሀይሚ እዚች ጋር ከሙሺ ጋር ያወራው ለምንድን ነው? ችግር እንዲፈታ ስለፈለገች ነው ወይንስ ሀይሚ ትናንትና ጥላ ስለሄደች ነው? ብድር በምድር ፉክክር መሆኑ ነው? ጋሽዬ እያወሩ ያሉ እሷ ስለሄደች ነው እንዴ? እንደዚህ የፉክክር ቤት ሳይዘጋ ያድራል ይባላል። እና ፉክክሩን አጧጡፋችሁታል ሁለታችሁም ማለት ነው። ቢያንስ እንኳን እሷ ሴት ልጅ ናት ብታኮርፍም፣ አንተ ዳውን ሆነክ ጨከን ብለህ ልታወራት ይገባል። ተነስቶ መሄድ ሴት ልጅ ስላደረገች ከሴት ጋር አትፎካከር። ብሩኬ እኔ ከአንተ የሚያቃጥለኝ ነገር ምን እንደሆነ ታውቃለህ? አንተ ከሀይሚ ጋር በጣም ትፎካከራለህ። ወንድ ልጅ እንደ ወንድነቱ የሆነ ጀንትልማን ሲሆን ኮራ ጅንን ሲል ነው ደስ የሚለው። ይሄ ራሱን አውርዶ ከሴት ጋር ሲያፎካከር በጣም የሚደብር ፓርት ነው። ይሄ በጣም የሚያስጠላ ፓርት እንዴ። አሁን እዛ ጋር እሺ እናትክ ለአንተ ኦኬ እሙሼ ልጁ እንኳን የልጅቷ ቢሆን የእሱ ሆኖ ቢገኝ ልጁን አምጥታ ለእኔ ትሰጣለች። አንቺና ብሩኬ ግን አትለያዩም አሉ ለሀይሚ ማለት ነው። ኦኬ ሀይሚ እሙሼ ስለሚወዷት እንደዛ አሏት፣ እንድለያዩ ስላልፈለጉ ማለት ነው። ይሄ ድራማ ነው። ስሬስ ቢሆን በስሬሱ እናስበውና ማለት ነው። ሀይሚ አስቀምጦ ችት አድርጎባት ከዛ ልጅ ተተወለደ በኋላ እሷ ከዚህ በፊት ልጅ የላትም አይደለ? ልጅ የላትም። እንዴት ነው የልጅ አባት የምታገባው? ምንስ ቢዋደዱ ቢፋቀሩ እንዴት ሆኖ ነው? ዛሬ ችት አደረገባት። ሌላ የድሮ ፍቅረኛ ጋር ልጅ ይዞ መጣ። ኦኬ ነገስ ምን ያክል አምኖ ነው ከሱ ጋር የምትቀጥለው? በመሀል ደግሞ እቺ ሴት እየመጣ ትረብሻታለች ምናምን ነገር። ልጁ የብሩኬ ከሆነ ሀይሚ ከብሩኬ ጋራ መቀጠል የለባትም። እሷ እየመጣች ያች ዶማ እየረበሸቻት ምናምን ነገር እየተጨናነቀች፣ ለምን ትጨናነቃለች? ወጣት እኮ ሆነች ሀይሚ፣ ገና እኮ ታዳጊ ናት፣ ብዙ ነገር የሚጠብቃት። ለምን? በእርግጥ ይሄ ድራማ ነው። የእውነት ቢሆን ነው እኔ እንደዛ ብዬ ያወራሁትኝ፣ የእውነት ቢሆን ነው። ግን የእውነት እንኳን ቢሆን እሙሽዬ በእርሶ አይፈረድም። ሀይሚን ስለምትወዷት ነው። ልክ ነዎት በእርሶ አመለካከትና እንደ እርሶ ያያችሁት ነገር ልክ ነዎት። ነገር ግን ደግሞ አንድን ሰው ምንም እንኳን ብንወደው ያ ወንድ ልጆት እሷን እየጎዳ አብረሹ ትኖሪያለሽ? አይሆንም። እሷ እንኳን ፍላጎት ቢኖራት፣ እሷ እንኳን ለሱ ፍቅርና ቦታ ሬስፔክት ቢኖራት፣ የእሷን እምነት ጠብቃ እንኳን ብትቀጥል፣ እሱ ግን አንድ የችት ማድረግ የለመደ ነገ እንዴት ነው ችት እንደማያደርግባት እርግጠኛ ሆና ከእሱ ጋር ሁለተኛ ህይወት የምትቀጥለው ነው። የኔ አማርኛ ነው ይሄ። ማንኛችሁም ብትሆኑ ይሄ በእውነተኛ ነገር በላይፋችሁ ላይ እንደዚህ አይነት ነገር ቢገጥማችሁ እንዳታደርጉት። የማይሆን ነገር ነው። በእርግጥ ብሩኬና ሀይሚ እዚህ ጋር ይዘውት የመጡት በጣም ቆም ብሎ ይህንን ስለወሰደው ሰው በጣም የሚያስተምር ነገር ነው። አስተማሪ የሆነ ነገር ነው። ነገር ግን ደግሞ አንድ ሴት ላይ እንደዚህ ተደርጎብሽ ከዛ ሰው ጋራ ኑሪ ብዬ እኔ ይህንን ሀሳብ አልመክርም። ለምን? በእኔ ላይ እንዲሆንብኝ የማልፈልገውን ነገር ሰው እንዲያደርገው አልገፋፋም። ይቅርታ፣ እኔ ተቀባይነት አላደርግም እንደዚህ አይነት ሀሳብ። ይሄ እኔ የግል ሀሳብ ነው፣ የግል መብቴ ነው። ምክንያቱም ህይወቴን እኔ የሚኖረው ውዶቼ